እህቴ ላይ የደረሰው ያለ እድሜ ጋብቻ ነው። አሜሪካን ሀገር 14 ዓመት ስትኖር ከቤት ወጣታ ቤተክርስቲያን እንኳን ስትሄድ አቻዎቿ ጋር እንዳትገናኝ ገድባታል። የት ሀገር ነዋሪ ነው ሰውየው? ካሊፎርኒያ ውስጥ አሜሪካን ሀገር ነው የሚኖሩ። ቀድሞ የተዘጋጀበት መሆኑን የምታውቂው ህፃኑ ልጅ ገና ምንም ነገር የማያውቀው እናቲቱ ቾክ እንዳደረገችው እና እንደ አቢዝ እንደምታደረገ ወስዶ ፖሊስ ሪፖርት አስጽፏል። በዛ መሰረት እሷ ከቤት ልትወጣ 3 ዓመቱ ሙሉ ጎዳና ስታሳልፍ ብታምኝም ባታምኝም እንደዚህ ብሎ ጎና እንደክቶ አታውቅም። በአንድ ሳይት ተኝታ አታውቅም። እንደዚች ናች እንደዚች ምን እንዳትደካች አላውቅም። 2-3 ጊዜ ትኬት ቆርጬ ፓስፖርቷ ያደረገ እንደ ነገር እንዴት ትጠፋኛል። ምን ያህል አንተን እንኳን አይምሮህን እንደረበሸህ ይታያል። እንኳን እሷን በራሷ ልጆች በወለደች ባማጠች መከራን ባየችበት እናት ተከልክላ እንዴት አይነት ነገር። በዚህ ላይ ምንም ያላደረገችው ልጅ ራሱ ከሳሽ፣ ራሱ ምስክር፣ ራሱ ተርጓሚ። እናታችን 7 ዓመት ምናምን መሬት ላይ ነው የምትተኛው። ልጆቹ ትሞትም ትዳንም ሄደው እናታቸውን ይጠይቁ። ሆስፒታል የምትገባበትን መንገድ ስንፈልግ መንገድ ሁሉ ዝግ ነበር። ምክንያቱም እነሱ ያወጡት ህግ አለ፣ እኛ ግን አናውቅም። ብዙ ነገሮችን አንስተሃል እዚህ ላይ። በጣም ልብ የሚሰብረው ግን የምትወኪው የቤተሰብ አካል ከሌለ ብትሞች እንኳን አስከሬንን ለማግኘት አይቻልም። ነገሩን እኔ ላይ ያለፈውን ነገር ይህ ሁሉም ግልት እንዳይኖር እዚህ ውስጥ አስቀምጨዋለሁ በሙሉ መረጃ። ሰላም እንደምናላችሁ፣ ኪቲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። እናንተስ እንደምን አላችሁ? እስከ መጨረሻ ይህንን ዝግጅት እንድትከታተሉን ጋበዝኳችሁ። የዛሬ ዝግጅታችን ከዚህ ቀደም እንግዳችን ተስፉ በዚህ ዝግጅት ላይ ተገኝቶ ብዙዎችን ልብ የነካ ገበና ያሳየ እጅግ በጣም አስተማሪ ቆይታ አድርገን ነበረ። ብዙዎቻችሁ እርግጠኛ ነኝ ምን ደረሰች እህቱ፣ ስለ እህቱ ጉዳይ በጣም በሚያሳዝን ሁኔታ ከኢትዮጵያ ከጎንደር ተነስቶ ታሪኩ አሜሪካን ሀገር የሚደርስ እንዲሁም እሱም እዚህም ከካናዳ በጣም ብዙ መንገላታቶችን እንደደረሰበት ስለ እህቱም የትዳር ሁኔታ በሰፊው ያጫወተንን እናስታውሳለን። ከዛም በመቀጠል የዛን ወቅት አልገብቶ ነበር ይህንን ታሪክ በሙቪም የማቅረብ ፍላጎት እንዳለው እንዲሁም በመጽሐፍ የማቅረብ ፍላጎት እንዳለው እና እሱስ ምን ደረሰ የሚለውንም በስፋት የምናይ ይሆናል። አብራችሁን እስከ መጨረሻ ቆዩ። እጅግ በጣም ብዙዎቻችሁ የምትማሩበትና ብዙዎቻችሁ ራሳችሁን የምትመለከቱበት ቆይታ ነው። ተስፉ ድጋሚ ስላየው በጣም ደስ ብሎኛል። እንኳን ደህና መጣ። እንዴት ነህ አንተ? በቅድሚያ አመሰግናለሁ ይህን እድል ስለሰጠሽኝ። እንግዲህ እንደገና መጥቻለሁ። ሁላቸውም እንኳን በሰላም ተገናኘን። እኔም በድጋሚ ስላየው ደስ ብሎኛል። ምናልባት ለመጀመሪያ ጊዜ ሊያዩ የሚችሉ ሰዎች፣ የዛ የመጀመሪያው ፕሮግራም ያመለጣቸው ሰዎች ሊኖሩ ስለሚችሉ ለምን ራስህን በማስተዋወቅ አንጀምርም እና ከዛ ቀጥታ ዛሬ ወደ መጣንበት ዝግጅት እንገባለን። እኔ ተስፋ ደማሙ እባላለሁ። ኑሮዬ ካናዳ ውስጥ ነው። አሁን ወደ 20ኛ ዓመት እየሞላኝ ነው በስደት። እንግዲህ ባለፈው ያልተዋወቅኳችሁ ካላችሁ እንደ አዲስ ልተዋወቅ ብዬ ነው። በትንሽ ውጣ ውረድ ያለበት የታናሽ እህቴ የህይወት ተሞክሮ ለማስተማር ይበጃል እና ብዙዎቹ በዚህ መንገድ ስትጓዙ ወይም ስታቅዱ መዘጋጀት ያለባቸውን ቅድመ ዝግጅት በጥቂትም ቢሆን ለማስገንዘብ ይረዳል በሚል መጽሐፍ አዘጋጅቻለሁ። ይኸው ነው። መልካም። እንግዲህ ቃል ከገባህልን ወይም ደግሞ ተስፋ ከሰጠህን ወይ በሙቪ መለሳለሁ ወይም በመጽሐፍ ባልከው መሰረት ዛሬ እኔም እቺን መጽሐፍ አንብቤያታለሁ። እጅግ በጣም የሚገርማ ይዘት ያላት፣ ብዙዎች ሊያነቧት የሚገባ፣ በዚህ ችግር ውስጥ ያለፉ ብቻ አይደለም ማንኛውም ሰው ግንዛቤ ሊኖረው የሚገባ ኢሹዎችን ነው በሰፊው ያነሳኸው እና በጣም የሚገርም ነው። ስለሱም ያው ስለ እህትህም በተወሰነ መልኩ እናነሳለን። እንዲሁም ይህንን መጽሐፍም እንዴት ለመጽሐፍ ምን አነሳሳ የሚሉትን ነገሮች እናነሳለን። ስለ መጽሐፉ በደንብ ከማንሳታችን በፊት እስቲ ስለ እህትህ ሁኔታ ብዙ ሰው ማወቅ ይፈልጋል። አሁን ያለችበትና ከዚህ በቀደም ባደረግነው ኢንተርቪው እጅግ በጣም አንተም አልቅሰህ ብዙዎቻችንን አስለቅሰህናል፣ አብረንህ አልቅሰናል። በጣም ውስጥ የሚነካ ነው። እንደ ታላቅ ወንድም ማለት የአባት ምትክ ነው። በተለይ አባት ከሌለ ኃላፊነት የሚሰማ የቤቱ ወንድ
የመሆን ይሄ ከኛ ባህል እጅግ በጣም በሌሎችም በማንኛውም ሰውም ደረጃ ቢኖርም የኢትዮጵያውያን ደግሞ በጣም የተለየነን በእርስ በርስ ህይወታችን ብዙ ጊዜ አሁን በዚህ ሀገር ባህል ምናልባት አንድ እህቱ ካገባች በቀጥታ ሰር ቢዝነስ ብሎ ሊተው የሚችልበት አይነት ባህል ሊኖር ይችላል። እኛ ግን ሁል ጊዜ የተሳሰርን በጣም ቅርርብ ያለን እህትና ወንድሞች እንበዛለን እና አንተስ እህትህ እንዴት ናት? አገኘሃት ወይ? በባለፈው ዝግጅታችን በጎዳና ላይ ስትንከራተት እንደነበረ ነበር ያሳወቅከን። ምን የተለየ ነገር አለ? እስቲ እሱን አሳውቅ። እሱንም እንደ ምስራች ይዤላችሁ መጥቻለሁ። እግዚአብሔር የተመሰገነ ይሁን። መጨረሻውን የሚያሳምርላት እንመኛለን። ያው ሁላችሁንም ጥሪ ባደረኩላችሁ መሰረት በአብዛኛዎቻችሁ በሙያችሁም በገንዘባችሁም በሀሳባችሁም በጸሎትም ከጎናችን ሆናችሁ የእሷን ሕክምና ጫፍ ላይ ለማድረስ ተረባርባችኋል። ለዚሁም የምስጋና ቀን ለማክበር በዚሁ አጋጣሚ ቀድሜ መናገር ፈልጋለሁ። ይህን መጽሐፍ ተቀዳሚ መክፈቻ ብናደርግም መጽሐፉ ማስመረቂያ ዋናው ዓላማ ግን እናንተም ከጎን ደከመኝ ሰለቸኝ ሳትሉ አብራችሁን ለቆያችሁት ሁሉም ምስጋና ለማቅረብ በዚሁ አጋጣሚ ጥሪ ያቀርባለሁ። በሚመጣው በዚህ ወር ውስጥ ኦገስት መጨረሻ አካባቢ ነው የምናደርገው። በኦገስት የመጨረሻው ሳምንት ኦገስት 23 2026 ቦታውን እና አንዳንድ ሰዓቶቹን በተመለከተ ከዝግጅት ክፍሉ ጋር ተወያይተን አሳውቃለሁ። ድጋሚ በአካልም መታችሁ መጠየቅ የምትፈልጉ ካላችሁ ያን ኦፖርቹኒቲ እሷ ጋር ምክንያቱም ያለችበት ቦታ እንደፈለጉ ለመጠየቅ ስለማይመች ያን ነገር አመቻችቼ በአካል እንድትገናኙ እሷም የናፈቀቻችሁን ምስጋናዋን በአካልም ለማቅረብ ስለምፈልግ እንዲሁም ባለው በቴክኖሎጂውም ቢሆን ላይቭ ስትሪም እንደዛ በርቀት ላላችሁት የምታገኙበትን መንገድ አመቻቻለሁ። በዚህ አጋጣሚ አሁንም በድጋሚ ምስጋና ላቀርብ ፈቀድልኝ። ምስጋና ለተገባው ሰው እንደሚደርስ ምንም ጥርጥር የለኝም። ስለዚህ ሕክምና አገኘች? ምን አይነት ሂደት ላይ ናት ያለችው? ንገረን እስኪ። አሁን ሕክምናው በጭፍኑ ነው። እስካሁን ድረስ ሜዲካል ሪከርድ የሚባል አለ። እሱን ለማግኘት ጥረት በማደርግበት ጊዜ ከበፊት በህግ ደረጃ ያልተቀመጠ ከቤተሰብ አካል ለአንድም ሰው እንኳን ፕሪ ዶክመንትድ ህጋዊ የሆነ የውክልና የሚሰጥ ስለ ሕክምናሽም ስላለሽበት ጉዳይ የምትወኪው የቤተሰብ አካል ከሌለ ብትሞች እንኳን አስከሬንን ለማግኘት አይቻልም በዚህ ሀገር በኖርዝ አሜሪካ ህግና ይህ ነገር ስላልነበረን አሁንም ሰዎች እንዳይጸጸቱ ነገሩን እኔ ላይ ያለፈውን ነገር ይህ ሁሉም ግልት እንዳይኖር እዚህ ውስጥ አስቀምጨዋለሁ። በሙሉ መረጃ ታገኙታላችሁ መጽሐፍ ውስጥ። ያ ነገር ባለመኖሩ እሷም ለረዥም ጊዜ ጎዳና ህይወት ተጋለጠች። ከዛም ሆስፒታል የምትገባበትን መንገድ ስንፈልግ መንገድ ሁሉ ዝግ ነበር። ምክንያቱም እነሱ ያወጡት ህግ አለ፣ እኛ ግን አናቆም ነበር እንደ ማህበረሰብ ይህን ያክል ነው። እና በቀጣይ ግን የዚህ መጽሐፍ ዋናው ዓላማ የእሷን ህመም ለባለሙያዎች በዙሪያ ላሉ ህግም ሆነ ስነ ልቦና የሚከታተሏት ሐኪሞች እሷ መግለጽ ስለማትችል አሁንም እድገቷም ከህመም ውጭ የመናገር እንትን ተሰጥኦ የላትም እና በደፈናው ሙሉ መረጃ የሌለው ነገር ነው ሕክምና ላይ ያለችበት ጉዳይ እና አሁን በማናግራቸው ሰዓት ግን እንደውም እስካሁን የጠየቀንን አልነበረም አሉ። በእርግጥ እኔ ብዙ ጊዜ ጠይቄያለሁ፣ ግን የተለያየ ዲፓርትመንት ሰዎች በተቀያየሩ ቁጥር መረጃውን ያሳልፉትም መሰለኝ እና አሁን ይህን ማዘጋጀት በጣም በብዙ ነገር ይረዳታል። በህግም በሐኪሞቹም መነሻ ሀሳቡን ሙሉ ታሪኩ ላይ ስላለ ኤቪደንስ ጋር የተያያዘ ለማገዝ ይጠቅማታል ለወደፊት ትሪትመንቷ። ከሞላ ጎደል እሱ ነው ትኩረት አድርጌ የሰራሁበት ያለሁት። የሚገርመው በሁለት ቋንቋ ነው ያዘጋጀኸው።
ግማሽ መጽሐፉ ሲጀምር መጀመሪያው በእንግሊዘኛ ነው። ያም እንዳልከው እዚህ ሀገር ላለው ሕግም ይሁን ለምንም ልክ ይሄ እንደ መረጃ ማሰባሰብ የሚመስል አይነት ነው። እንደገና በሷ አይነት ችግር ውስጥ ያሉ ቤት ዘግተው የሚያለቅሱ ሴቶች እህቶቻችንም ጥሩ እንደ ማፕ መጠቆሚያ የመሰለ መጽሐፍ ነው እና እጅግ በጣም ይደንቃል። እንደው እስቲ ልጠይቅህና በዛውም ምናልባት ለመጀመሪያ ጊዜ ይሄንን ፕሮግራም የሚያዩ ሰዎችም ግርም እንዳይላቸው ምንድን ነው ያነሳሳህ ይህንን መጽሐፍ ለመጻፍ? ማለት አንተ ከምን አንግል ነው የተነሳኸው? ዓላማውን ንገረኝ እስቲ። መጽሐፉ ለመጻፍ አንድ ነገር ስትወስቢ የሚያስፈራሽ ነገር ችሎታ ነው። ስለ ችሎታ ይህ ነው ባልልም ትንሽ የማንበብ ልምድ ግን ከልጅነት ጀምሮ መጽሐፍ የተዋዋልድ ፊክሽን ቢሆን ነበረ። አንዳንድ ጊዜ እሞክራለሁ ዝም ብሎ የማያልፍ እና ግን ያነሳሳኝ ዋናው ነገር ይህ ጥቃት የሚባለው ለካስ ሰው ችግር ውስጥ ሲገባ ያን ሶሉሽን ለማግኘት የማንገባበት መንገድ የለም። እሱ ነው የኔ እልህም ወይም ደግሞ በዙሪያ ሌላ ነገሮች አማራጭ ስለሌለ ነገሮቹ ፊት ለፊት ለመጋፈጥ እና ቤት ዘግቶ ከማልቀስ በብዕሩ ብሞክረው በየጊዜው በምጽፍበት ጊዜ 20 ዓመት በልጅነታችን ጀምሮ ያለ ታሪኮች ናቸው ሳይረሱ የነበሩት መውጣት ጀመሩ እና በዛ መንገድ ተወጣሁት። አንዳንድ ጊዜም ያው እንደዚህ አይነት እልሆች በጥሩ ካሰብሻቸው ከአንቺ አልፎ ለሌላም ሰው ሸር ታደርጋለች ነገሮችን። በሶሻል ስተዲ ዙሪያ ላይ ነው ጠንከር አድርጌ ያዝኩት። አሁንም እንግዲህ ቀጣይ ህይወቴ የሚሆነው በዛ ዙሪያ ነው ለመስራት እንደ ኬሪየር ትራንስፈር እያደረኩ ነው ያለሁት። በዛ ነው ጥሬ ማለት ነው። ደስ እያለኝ የሰራሁት ያለሁት ስራ መረጃ ለመሰብሰብ ነበር በየቦታው የሚሄደው። አሁን ግን እንደዛ ተርን አድርጌያለሁ። በቃ ህይወቴም ወደዛ አይነት ነገር እየዘነበለ ነው። ይሄ የሚያሳየው ምን ያህል የእህትህ ህይወት ውስጥ የእህትህ ጉዳይ በአንተ ህይወት ምን ያህል ኢንቮልቭ እንዳደረገ እና ዲፕ እንደሆነ ነው የሚያሳየው። እና ይሄ ከተጎዳች በኋላ ነው ወይስ ከተጎዳችን በፊት ነው? ለምን ይሄንን ጥያቄ የምጠይቅህ ቀድሞ ባለቤቷ የሚያነሳው ጉዳይ አንተን የሚከስበት ጉዳይ ስለሆነ ነው። እና በዛውም አያይዘህ እንድትነግረኝ ጥላቻስ አለህ ወይ? ለምን ጥቃት ሲነሳ ቀጥሎ የሚነሳው ለብዙ ሰዎች ጥላቻ ነው የሚመስላቸው። ኦኬ ጥቃት አለብኝ፣ ስለዚህ ይሄ ስሜት በውስጥ ይፈጠራል። እና እስቲ እነዚህን ሁለት ነገሮች መልስልኝ። ልክ ነሽ። ሰዎች በተለያየ መንገድ በዛ አንግል ላዩት ይችላሉ። እኔ ግን እንደ እድገትም ወይም እንደኔ ባህል እንደኔ አይነት የሚያውቁኝ ያውቁኛል። እንትን እንዳለ ምንድን ነው ይሄ ፊት ለፊት የመጋፈጥ ነገር አለ። ዞር ካልኩ በኋላ ግን አላስታውሰውም፣ እረሳዋለሁ። ኢቨን ያን ሰው ባገኘውም አንዳንድ ጊዜ ከሃይስኩል ጀምሮ እንትን ይጠፋኛል፣ የተጋጨንበት ይጠፋኛል። በምን እንደሆነ የመርሳት ነገር አለ። ብዙ ነገር ላይ ትኩረት አላደርግም። ይሄኛው ግን ለረጅም ዓመት በቃ ልክ እሷ ህይወቷ ልክ አደጋው ከመግባቱ በፊት ከጋብቻውን በፊት የነበረ ለረጅም ዓመት ታሪኩን ሳረሳ እያንዳንዷን ትሬኒንግ የጻፏቸው ውስጤ ጥቁር ነጥብ ጥሎብኝ ነበር። አንደኛ ቤት ውስጥ ያለሁትን ወንድነ ብዬሻለሁ። ታላቆቼ እንኳን ኮንትሮል የማደርገው እኔ ነኝ። ጥምቀት የሚሆን ምናምን በሰዓት ካልተመጣ እኔ ነኝ ጃስ የምለው እና ትንሽ የአባትን ፖዚሽን ይዤ ነበር መሰለኝ አለ አይደል ወንድ ነኝ የሚለው ቤት ውስጥ ያለው እና ሰፈርም የሚሞክርም ካለ አክብረው እንዳል እስከዛ ድረስ በነበረ እግዚአብሔር ይስጣቸው። ብቻ እድገታችን እንደዛ ነው። እኔ ግን በቀልና በእንደዛ አይነት ነገር አላምንም። ግን ነገሩ ስር ሰዶ ስለነበረ ስጽፈውም ያላስቸገረኝ ቆይቷል። በቃ ያላል ለረጅም ጊዜ ሲጎዳኝ ነበረ። ለማንም አላወጣውም። ለመናገርም የሚያምነኝም አንዳንድ ሰው አይኖርም። ያው ሰውየው ቀድሞ ስም የማጥፋት ነገር ስላደረገ ቅርብ የሆኑ ጓደኞች ጋር ራሱ በዚህ ሂሳብ ለሱሳይድ አድርገው ሰውየው ተናጋሪ ነው እና ብዙ ሲል
እኔ ደንዝዤ የቀረሁበትና ራሴን የጎዳሁበት ሰዓት ነበር። ያ ጊዜ አልረሳውም። ግን እንደ በቀል ምናምን እንደምትይው እንኳንና 5 ልጅ ተዛምደሽ ወልደሽ ባይሆንም አንድ የተፈሰሰ ውሃ ምን የሚባል ነገር አለ። በዋናነት ደግሞ የሰውየው ራሱን ያላጠናበት እኔ የደረስኩበት ህመም ነው። ናርሲስቲክ የሚባል ህመም እና በሳይካስትሪኮቹ ቃላት የሆነ ከእድገትም በመሀል ላይ በስልጣንም በእንደዚህ አይነት ነገር ላይ ተያያዥ ነው የሚከሰቱ የሰው ልጅ ባህሪ ባሲ ሆኖ ለራሳቸው ውበት ይመስላቸዋል። ግን ድርጊቱ ኃይልንና ጉልበት እንደ አማራጭ አድርጎ የመግዛት የአምባገነን የሚባሉ አይነት ካራክተር ያላቸው ሴቶቹም ላይም አለ። ማጆሪቲ ወደ ወንድ ይላል ነው እንጂ ሴቶችም በስልጣን ላይ ያሉ ወይም በሀብት ነገር ትንሽ ባሎቻቸው ሊድ የሚያደርጉ ከሆኑ ያም መከታ በማድረግ እንደዚህ አይነት ካራክተርን የተላበሱ ባሎቻቸው አቢዩዝ የሚያደርጉ አሉ። ትዳር ውስጥ ወንዱ ብቻ ነው የሚባለውን ነገር ብንተው ባናየው ማለት ነው። ማጆሪቲው አለው ወንድ ላይ ነው። በእርግጥ ካለን የባዮሎጂካል ተፈጥሯችንም ጋር ሆኖ ይሄ ወንዳ ወንድ የሚባለው በተለይ እኛ ሀገር የተፈቀደ ያክል ነው የሚመስለው። ይህን ወንድ እንደፈለገ አቢዩዝ ሲያደርግ እሱ ወንድ ነው። ሴት ግን አንድ ነገር ስትሞክር ደግሞ ሌላ ስም ይሰጣታል። ኢቭን ከብልግና ጋር ብዙ የወንድየው እንደ አሸናፊነት ነው፣ የሴቷን ደግሞ ሌላ አይነት የዝሙት ስም ይሰጣል። እንግዲህ የኛ ባህል ነው። ወደ ኤሻዎች ውስጥም አለ። አሁን ታሪኩ ላይ ስናይ ጥናት በማደርግበት ጊዜ በኢሚግራንቶቹ አሁን እንደዚህ አንዳንድ የማትጠብቂያቸው የሙስሊም ካንትሪ የምታያቸው ኢንዲያና ፓኪስታን ውስጥ ያገኘዋቸዋሉ። አንድ 10 ምናምን የሚሆኑ ሰዎች ሚስቶቻቸውን አምጥተው በር ቆልፈው ህመምተኛ ያደረጉ ማለት ነው። ልክ ተመሳሳይ ፋሚሊክ ፕሮብለም ማለት ነው። ሌሎቹም ቦታ ኤሽያ አሁን ታይዋን፣ ታይላንድ እዚህ ጋር ያመጡና እንደዚህ በእምነት በካልቸር ትንሽ ስትሮንግ የሆኑትን አይነት ማህበረሰቦች ወደዚህኛው ዘመናዊ በሚባል ህሳቤ ላይ ሲመጡ ህጉን ለመተግበር ከዛ የክራሽ የሚያደርግበት ነገር አለና ሲገኝባቸውም ወንጀል ተብሎ በጣም ከባድ ቅጣት የሚመጣው። ያን ለማለፍ ደግሞ ቀድሞ የመጣው ባልየው ከሆነ በአብዛኛው የሚያመጡት ስፖንሰሮች ባሎች ናቸው። ለዛ መንገድ የሚፈጥሩት ልክ ተመሳሳይ ኪዞች አላስፈላጊ ጉዳትን ያደርሳሉ በሴቶች እህቶቻችን ላይ። መጽሐፉን በማይበት ሰዓት በማነብበት ሰዓት አንድ በጣም ልቤን የነካው ነገር አለ። እህትህን ልክ እንደ ማህፀን ክራይ ወይም ዘር እንደ መተኪያ ማሽን እንደ ተቆጠረች ይሰማሃል ወይም ታምናለህ። እንደ ታላቅ ወንድም ውስጥህ ምን ነው ይሄንን ባደርግ ኖሮ ብለህ የምትቆጭበት ነገር አለ? እሱንስ በመጽሐፍ ያስቀመጥከው አጋጣሚ አለ? መጽሐፉን ከ4 ጊዜ በላይ ሪቫይዝ ተደርጓል። የወጣ ብዙ ታሪክ አለው። አሁን እዚህ ላይ ማውጣትም አልፈልግም። በእርግጥ አውጥተውታል የሚጠቅም ነው በሚል ከነ ባለሙያዎች ውስጥ ውጭ ያሉ መሆን አልችልም። እና ግን እንደ ዋነኛ ነገር ተርም ያደረገበት የእኛን 4ኛ እህታችን ነበር። እሱ አቻው የሚወዳት መጽሐፉ ላይ ቀየሹ እና ከታች ከ4ኛ 5ኛው ላይ መጥቶ ያገባበት ችኛዋ ፈርቲላይዝ ታደርጋለች ያችኛዋ አታደርግም በሚል ነው ቾይስ። እሱ ይፈልጋት ትልቋና እናቴ ናት ያስገደደችኝ ከትንሿ ይላል። አሁን የመጣው ነው ኢንፎርሜሽን የሰማሁት፣ ግን ቾይዙ የራሱ ነው። ማንም በራስሽ ህይወት ላይ ወሰደብሽ ማለት እና ይህ ማህፀን ትክክለኛ ካልኩሌሽን የተሰራ ስለሆነ ዳፍነትሊ ነው። ባይሆን ኑሮ አሁንም እሷን እስካሁን ድረስ እንኳን በሽማግሌ የተጠየቀ እናትነቷን ከልክሏል። ልጆቿ ሄዳ ሆስፒታል እንዳያዩ ባን ማድረግ በጣም ምን አይነት ሰውኛና አስተሳሰብ ሊሆን እንደሚችል ሊገባኝ አልቻለም። በምንም መንገድ ቢሆን ምንስ ቢያደርግሽ አንድ ሰው
የሆነ ጊዜ እኮ ይቅርታ ብለሽ የምታዩ ነገር አለ ለእግዚአብሔር። እምነት የሌለው ሰው እንኳን ይህን እናትነትን ተረድቶ ብዙ ነገሮች ላይ መግባት ይቻላል። እና ዋናው ህመሟም የእሷ ህመም እነሱን የማጣት ነው። ሙሉ ትሪትመንቱ ሊሳካ ላይሳካ ይችላል ከእግዚአብሔር ጋር። ያው አሁን በመድኃኒት ገዛ ላይ ነው ያለችው። ተመልካቾቻችን በነገራችን ላይ ይህንን እጅግ በጣም ድንቅ መጽሐፍ አማዞን ላይ ታገኙታላችሁ። እኔም ኦርደር ያደረኩት ከአማዞን ላይ ነው። ከታች ሊንኩን እተውላችኋለሁ። በተለይ ደግሞ ካናዳ ውስጥ ያላችሁ በጣም በፍጥነት በ2-3 ቀን ይደርሳችኋል። ሁላችሁ ልትገዙት የሚገባ መጽሐፍ ነው። በዋጋውን በጣም ርካሽ ነው። እጅግ በጣም ትጠቀሙበታላችሁ። ቢኖራችሁ ብዬ ነው። ልክ እንደ ዲክሽነሪ አይነት መጽሐፍ ነው እውነት ለመናገር ይሄ መጽሐፍ እና ስለ አጻጻፉ እናንሳና ለየት ያለ ይዘት ያለው ነው። ለምሳሌ አንድ ሰው ግራ ሲጋባ፣ በተለይ ደግሞ አሁን እንዳልከው ናርሲስቲክ የሆነ ባል ያላቸው ሰዎች ወይም ሚስት ያላቸው ባሎች ቢመለከቱት የሆነ ነገር ግራ ገብቷቸው ምላሽ ሊያገኙበት የሚችሉ ልክ ዲክሽነሪ ቋንቋ መፍታት ሲያቅተን ሰርች አድርገን እንደምናየው ሁሉ ልክ እንደዛ ነው። እና ለምንድን ነው እንደዛ አድርገህ የጻፍከው? ለምን ታሪክን ሲጻፍ አንደኛ ለመሳብ ሰውን እንደ ልብ ወለድ አድርጎ የመጻፍ ምርጫ ነው አብዛኛው የሚመርጠው። አንተ ግን የጻፍክበት ሁኔታ እጅግ በጣም ላይክ የሚጠቅም አይነት አጻጻፍ፣ እውነታውን በተቻለ መጠን እውነታውን ያልሳተ አይነት አጻጻፍ ነው የጻፍከው። እና ለምንድን ነው የመረጥከው እንደዛ ለመጻፍ? ዋናው የመጽሐፉ ጥቅም ከታሪክ እንደ ስቶሪ ቴሊንግ አድርጌ ብጽፈው ለእኔም ይቀለኛል፣ ግን ኢንዲቴል ሙሉ ሀሳቡን ያስተላልፍልኝም። እንደ ተረቱ ነው የሚያልቀው። ሁላችንም ግን እንድንረዳው የምፈልገው በዋናነት ከዚህ መጽሐፍ 3ኛው ልዩ እትሙ ላይ ስለ ግለሰቧ ታሪክ ወተን በመሀል ስለነሱ አኗኗር የሚያመጣው ነገር አለ። አሁን የኛን ላይፍ ስታይል፣ የስደተኛው አኗኗር መንስኤያችን፣ እነዚህም ከጉዳዮቹ ባለጉዳዮቹ ጋር ተጠግቼ ነው መረጃ ስሰብስብ ነበር እና ተረቱን አውርቼ ብቀር ትረካ ሆኖ ነው የሚቀረው። ሶሉሽን ያስፈልገኛል ብዬ አሰብኩ። ለዚህ ሁሉ ህይወት አጋጣሚ መመለሻው ሀቅ ወይም ደግሞ እንዲቴል ካወቅነው እንዳንሳሳት መመለሻ ሀሳብ ፈለግኩና በዚህ መልኩ ጥልቅ የማህበረሰብ ጥናት እና የሳይካስትሪክ መልሶችን በተገቢው ቦታ ላይ እየሰበሰብኩ በአካልም እየጠየቁ ከየዩኒቨርሲቲ ሌክቸሮች ጋር ጊዜያቸውን እየሰጡኝ እንደዚህ አንዳንዶቹ 6 ወር ድረስ የወሰደበት ሰዓት አለ ፊድባክ ለማድረግ ቢሆንም በትዕግስት ሙሉ ሀሳቤን እንዳስተላለፈና ሪፈራል እንዲሆን ለሌላ ስተዲ ጋይድ ሶሻል ስተዲ የሚያደርገዋል የማህበረሰብ ጥናት ውስጥ ላሉት ከዚህም ሆነ በስደተኛው ዙሪያ አገር ቤትም ላለ ነው። አሁን እየመጣ ነው ፍቺ በየሀገሩ አለ እና እሱን እንደ ሶሉሽን ምክንያት የሚያደርገው አንድ ነገር ሳታቂ ውስጥ ቀሪ ነው ብዙ የምትሳሳችው ባወቅሽው ቁጥር ይህ ነገር ልክ እንዳልሆንኩ ብለሽ ትመለሻለሽ ወይም በራስሽ ጋር ትመክሪያለሽ። እንደዛ እንዲሆን ያው ከሃይማኖት መጽሐፍ ውጭ በሆነው በሳይንሱም በሳይካትሪስት በስነልቦና ትንታኔዎች የተሰጠበት ጥልቅ አጋዥ መጽሐፍ ነው። ለትምህርት ቤቶችም ይሆናል በዘርፉ ለሚማሩ ለሚያስተምሩ እንደ ሪፈረንስ እንዲሆን ተደርጎ ነው የተሰራው። ከስቶሪ ቴሊንግ ከታሪክ ነጋሪነቱ ባሻገር ማነጻጸሪያ እና መማሪያነቱ ያመዝናል እና ውስጥ በተለይ በልዩ እትም አለ ከ2 ክፍሎች ከዚህ ከሷ ታሪክ ውጭ ያለ የኛን የስደት ህይወት የሚፈትሽ እና በተለያየ መልኩ በየበር ባንኳኳው ቁጥር በኮሚኒቲ ሴንተሮች ያገኘሁትን አንዳንድ አሰራር ሂደቶች መዘመን ካለበት መሻሻል ባለበት ከሌሎቹ
ስደተኛ ኮሚኒቲዎች ጋር ሄጄ ራሳቸውን ልምድ እንዲያካፍሉን ጠይቄ እና ከኛው ጋር ሰመዛዝ ነው በጣም ያስደነገጠኝ ብዙ ነገሮች አሉ። ያን ሁሉ አስፍሬዋለሁ። በዋናነት ብዙ ነገሮችን አንስተሃል እዚህ ላይ። በጣም ልብ የሚሰብረው ግን እንኳን ለአንተ ለታላቅ ወንድሟ ጠፍቶ ፕሮቴክት ያደርጋታል። እንግዲህ መጽሐፉም እንደሚለው ቤተሰብ ትተን ከባል ጋር ከሚስት ጋር እንደምንተባበረው ሌላ ቤተሰብ ይሆናታል ያልከው ሰው አይምሯን ሳትስት በፊት በመጀመሪያ ራሱ አይምሯን እንደሳተች አድርጎ ለራሱ ታርጌት እንዲጠቅመው አድርጎ ከዛ በማህበረሰቡም እንድትገለል በህግም ተቀባይነት እንዲያገኝ ያደረገበት ሂደትን በማነብበት ሰዓት እኔ ለማነበው እንኳን ይከብደኛል፣ እንኳን አንተ ለኖርከው ማለት ነው። ለምን የሚያሳዝነው ሰምተነዋል በተለያየ አጋጣሚ ይሄንን ነገር በተለይ በትምህርት ከነሱ ሻል የሚሉ ወንዶች ከኢትዮጵያ ሴት ታናሻቸውን በብዙ የምታንሳቸውን ትምህርት ብዙ ያልገፋች ያመጡና አገሩንም ስለሚያውቁት ልምድም ስላላቸው አላማቸውን ብቻ ማስፈጸሚያ የሚፈልጉት በቃ ትዳር ይፈልጋሉ። ግን ትዳር የሚፈልጉት በዚህ ሀገር ስታንዳርድ ትዳር ማለት እንኳን አሁን አይደለም እዚህ ሀገር አይደለም ኢትዮጵያም እየተቀየረ ነው በብዛት ለመናገር ያ እኩል የምንሆንበት ተነጋግረን የምናምንበት ምንም ሴት ስለሆንን እኛ ዝቅ የሚያደርገን ምንም ነገር የለም። ዝቅ ሊያደርግ የሚገባው ትዳር ውስጥ ብዬ የማምነው ፍቅርና ፍቅር ብቻ ነው። በፍቅር አንድ ሴት እሱ ሰርቶ ስለደከመው እሷ ቤት ውስጥ ብትሰራ እሷ ደክሟት ከመጣች እሱ ቢሰራ ይሄ ፍቅር ነው አንድ የሚያደርገው ወይም ዝቅ የሚያደርገው ብዬ የማስበው። ነገር ግን እንደ ድሮ ዘመን እንደ ጭቁኑ ጊዜ የሚያስቡ ዛሬም አሜሪካን ውስጥ አሉ። በጣም ዛሬም ካናዳ ውስጥ አሉ። ትንሽ ሴት ብዙ ትናገር የባህል ተጽዕኖ ያለባት ብዙ ብትናገር ለቤተሰቦቿ ተይ ባል ክቡር ነው አዳምጪ የምትባል ፈልገው ወደዚህ ሀገር ያመጡና ከዛ በኋላ ተደማጭነት ያጣሉ። ከዛም አልፎ ልክ እንዳንተ እህት ሲያቅታት ያልታመመችው ልጅ እብድ ናት እንድትባል አድርጎ ለዚህ ዓላማ ሲዳርጋት ማየት በእውነት በጣም ውስጥ ይጎዳልና ያንን የገለጽክበት ሁኔታ በጣም ይረብሻልና ምንድን ነበር የተሰማ ስለዛ ስትጽፍ? ከዚህ ላይ ኪዲ አንድ እውነት ልንገርሽ። አሁን ይህ መጽሐፍ ብዙ ሰው ሲያነቡት አሁን ጀንደር ኢኳሊቲን ደግፌ በዛ ዙሪያ ምናምን የገባው ሌላ ዓላማ ያለኝ መስሏል ሊታያቸው ይችላል፣ በደንብ ካላዩት ማለት ነው። ምክንያቱም ለእኔ ለእህቴ ብቻ ተነስቼ ዲፌንስ ማድረግ ነው የሚመስላቸው። ግን እንዳነሳሽው በዚህኛው ጄኔሬሽን በዚህኛው ሴንቸሪ ቦርደር ሳታቋጭ ውጭ ሀገርም ይሁን እዛም ኢትዮጵያ ውስጥም እኮ አለ። አሁን ከኃይለሥላሴን የሰማኑት ሴት ልጅ እንዳትማር ምናምን የሚድሮንም በተረግ አሁን ላይ እንደዛ የሚያስብ ሰው የለም። ብታስቢም እንኳን ሃይስኩል ግራጁዌት ያደረገ ሰው ማለት ነው። እና ኢማጂን አንድን ልጅ እንደዛ ሁሉ ጊዜ እንደ ህፃን እንደሚያስብ አድርጎ አምጥቶ ሎክ አድርገሽ 10 ምናምን ዓመት ቤት ቆልፈሽ ልጆች አብዝተሽ ያላትን ኦፖርቹኒቲ የመማር እድል የመስራት ኮሚኒኬት የማድረግ ሶሻል ቫሊዋን ባውንደሪ አድርገሽ ኢቨን አለባበስ ላይ ማለት ነው። በዚህ ብርድ ሱሪ ካላረግሽ እንዴት ነው ሸንቴጁ? ኖ ሱሪ ያቻል። አሁን ልጁ ግን ሴት ልጆች አሉታል። ሴት ልጆቹ አቅፏት ሲሄድ ጥበብ ያለ ልብስና ሚኒስክርት አድርጋ ስትሄድ ወፍት ሰም ቲንግ ለእናቴቱ የከለከለ ለምን ለልጅቱ ይፈቅዳል? ይሄ እንትን ከሆነ የአመለካከት ከሆነ ሁሉም ላይ ህጉ መሆን አለበታል። እንዲህ አይነት የሆነ የወረደ በስጋት በረገጥ ምናምን ከመጀመሪያው እንዴት ሊሆን ይቻላል? እንዴት አእምሯቸው ይፈቅዳል? ይህን ነው የምልሻል። this is a sickness። ራሱን ማየት እና እዚህ ሀገር በጣም ብዙ ኦፖርቹኒቲዎች አሉ ዳግኖስ የሚያደርግልሽ። ምክንያቱም ራሳችን አንፈትሸውም። እያንዳንዳችን የሆነ ብሮክን ልክ ያልሆነ ነገር አለን። እንግባ ብንል ልጅ አስተዳደግ ላይ ይዘነው የምንመጣው እኛ ያደግንበት ላይ ምናምን ነው ተመልሰን የምናቦካው እና doesn't work. We have to go to ለሚያስፈልገን ቦታ ላይ ምክር መፈለግ። ምክር እስኪመጣ ታመን እስከምንወድቅ ሳይሆን
በትንሽ ነገር ተጻጽፈሽ ብዙ መረጃ አሁን የማንበብ እንትናችን ደግሞ እንደማታየው አሁን መጽሐፉ ስጽፈው ዋነኛው ብዙ ነበረ። በጣም በ700 ገጽ ምናምን ሰው እንደማያነበው ገመጥኩ። ሲበዛ ሰው አሁን ካልቸራ እየተሸረሸረ ነው። ላይክ በስሎ እንዲመጣልሽ ነው በቪዲዮ የምትፈልገው እንጂ ወይም ደግሞ መጽሐፍም ቢሆን አንዳንዶቹ እንዲተረክ በሳውንድ እንዲሆን የሚፈልገው በቃ ይሄ ሁሉ እየመጣ ነው ያለው። መሸርሸርና መስተካከል አለበት። ሁላችንም በአንድ ላይ መስራት አለብን። ላይ አንቺ የምታቀርቢያቸው ትልልቅ ሰዎች አሉ በዚህ መስመር ላይ ላመሰግናቸው የምወዳቸው በስም መጥቀስ ባልችልም እንደ ስለ ሶሻል የኛ ማህበረሰብ በቃ እንዴት ነው ከመታመን በፊት አሁን ልጆች ላይ ብንሰራ ኢሚግራንቶች እንደመጡ ምን አይነት መንገድ ቢያደርጉ ነው ነገሩ የሚቀላቸው አልነበረም እኮ። አሁን እኔ ከእህት ከተጎዳች 8-9 ዓመት እየሆነው ነው እንግዲህ ይህ ነገር መምጣት የጀመረው። እኔም ርቄ ነበር ልበል። ከዛ አይነት ነገር ሲመጣብሽ ነው የምታሸችው። በእርግጥ ግን በጣም መሰራት እንዳለበት ይታየኛል። በጣም በተለይ ልጆች ላይ አሁን ሰው ያላየው የእሷን ብቻ ነው። እሷ አንድ ሕክምና ውስጥ ነው ያለችው። ልጆቿ በምን አይነት ኮንፊውዥን ውስጥ እንዳሉ ግን አንዳንዴ ይጨንቀኛል ለማሰብ ራሱ በጣም ይከብደኛል። አንዱ እኔም 2 ልጆች እና እንዴት አድርጌ ነው ከእናታቸው ለይቼ እንዲህ ልበልብል ለሳምንትም ይከብዳል እንኳን እና እንደዚህ እና ተስፎ እንዲህ ሳይህ የሆነ ስፔሻል ታናሽ እህት ትመስለኛለች። እንዲሁ የምታሳዝን ፓርት አለ። ምናልባት ማናውቀው ስፔሻል ነገር አላት። ቅርበታችን ነው እንጂ ታናሽ ነች። በቃ ሌላ የለም ከኔ ጋር። ከታናሽሽ ጋር ስታድጊ ደግሞ የተለየ ነገር አለው። እግዚአብሔር ይማርልን በእውነት። እሷን ደግሞ አንድ ቀን እንደዚህ ድና አብረሃት እንዲህ እንድናወራት ለሰው ሌላ ትምህርት የምትሰጥ ጠንካራ ልጅ እንዲያደርጋት የሁላችንም ምኞት ነው። መጽሐፉ በጣም የሚገርም ነው ከአርስቱ ጀምሮ። ወደኋላ መለስኩት እንጂ በጣም ጥሩ ነው። ይሄ የሚያሳየው ያንተን ልብ ነው። የወንድም ፍቅር ቀላል አይደለም እንዳልከው። ምንም ይሁን ምን ማናችንም እኮ ከባህላችን ጀምሮ ከዘፈናችን ጀምሮ እኮ በማር በወተት ያደገች ናት እያልን እየዘፈንን አይደለም የምንሰጠው። እና ያኮ ዝም ብሎ የመጣ አይደለም። እና ይገባኛል፣ ተመልካቾችም ይረዱሃል በደንብ አውቃለሁ። ዋናው እንትን ለምን እንደሆነ ታውቂያለሽ? ከታች ከእህቴን እህትነቱ ውጭ እንዴት እንዳደገች በጣም በቅርበት የማውቀው እኔ ነኝ። በጣም ማትወጣ ከላይፏ በቃ የታሰረ መጀመሪያ ራሷ ፈልጋ ነው ቤት ውስጥ ማትወጣው እንጂ እናቴ ወይም እኔ ምናምን እንደዚህ በዝቶባትም አይደለም። በእርግጥ የማይፈቀዱ ነገሮች አሉ። ከዛ ግን ታበዛው ነበር። እሷ ኢቭን ሴት ጓደኛ የላትም። ትምህርት ቤት ደርሳ ስትመለስ በጣም ይገርመኝ ነበር። እኔ ሞክራለሁ እንደውም እንደዛ ትንሽ ስራ እንድታደርግ ፈራ ነበረ። ምንድን ነው ያክል በጣም እያልኩ ማለት ነው። እና በዛ አይነት መንገድ የነበረች ልጅ ከቤት እንደገና ወደ ቤት እዛ ውስጥ ወስዶ ቆለፋት እና ትንሽ አይታ ቢሆን ምናምን ይህን ያክል ራሷን አትጎዳም ነበር። ነው እንደ ህጉንም አክቲቬት አድርጋ ማየት ትችል ነበር። አሁንም እኮ ድሉን ይሰጧታል ነው ልጆቼ በአንድ መንገድ ነው እንግዲህ ከዚህ በኋላ በዚህ አይነት መንገድ ነግሯቸው አሳድጓቸው ከዚህ እኔ ዩተርን አድርጌ ባመጣቸው ሁሌ እሱ ስለሆነ እኔን እየጠሉኝ ለምን ይኖራሉ ከኔ ጋር? ጥሩ ነው እንደውም በአባት ማደግ እኛን አባት አድገን ምናምን ብላ ታስተባብለዋለች። ያን ያክል እድል የምትሰጣቸውን እናት እነሱ በምን አይነት መንገድ እንደማይረዷት አልገባኝም። ለሰላም እኮ ነው ሌላ አትፈልግም። አይናቸውን ማየት በተለይ ትልቆቹ አሁን አንደኛውን በቀደም 20 ዓመቱ ሆነው እኮ ምናምን መቼ መስላት ነጋለች። በቃ ሻማ አደርግለታለሁ ምናምን እሺ ምናምን አልኳት። በሚቀጥለው ቀን ደውላ አስታወሰች። በጣም ከባድ ነው። በጣም ከባድ ነው። እንደው ምኞት ተሳክቶ ልክ ይህንን መጽሐፍ እንዳሳካኸው
ደግሞ በፊልም መተህ እየኖሩ እንዲያሳዩን እኔ ምኞቴ ነው ከልብ። አርዕስቱ በጣም ይገርማል። አንብሮክን ከዛ ደግሞ ዌን ናርሲሲዝም ስቶል ዘ ታይም ይላል እና ሁለተኛው ርዕስ ደግሞ እዚህ ጋር ዘ ሞርኒንግ ሰን ይላል። ከውድቀት በኋላ ስትነሳ ነው ያደረኩላት ፊውቸር ወይም ደግሞ እስኪ ቢመለሱ ልጆቿ በተስፋ እሷንም ጋይድ እንዲያደርጋት በተስፋ ካለች ተስፋ ነው የሚያኖረን የሚገለን እና ተስፋ ሰጭ ነው። ሐኪሞቹም በጣም ታይቶ ነው የሰራላት። ከዚህ በላይ ሌላ ትሪትመንት የለውም ብለውኛል። ያድርግላት እስኪ እንግዲህ እግዚአብሔር ይባርክ። ይሄንን ጥያቄ ጠይቅህና ምናልባት አንተ ሀሳብህን ልትገልጽልኝ የምትፈልገውን ትገልጽልናለህ። በተረፈ ግን ተመልካቾች መጽሐፉን ገዝተው ቢያነቡት ነው እኔ የምመክረው ታሪኩን እንዲያዩትና ራሴ ያላድላ ብዬ ነው እንጂ አጻጻፉም ለየት ይላል። እራሳችን በተለይ ስደት ላይ እና የተለያየ በዚህ ጉዳይ ላይ ላለነው ደግሞ ብዙ የመወያያ ርዕሶች አሉት እዚህ ጋር ብዙ ዩቲዩበሮቹም ከኮንቴንት ክሬት ምናምን ማድረግ የሚፈልጉ በጣም በርካታ ርዕሶች በልዩ ትም ላይ ያለ ማሻሻል ያለብን ወደፊት እንግዲህ ሀገርን ብንገባ እኮ በዚህ አይነት መተፋፈንን በዚህ በጎሳ ልዩነት ላይ የሆነን ከሆነ ጠባሳው እንዲሁ መመለስ አይቻልም። ይቻል እንዳልኩሽ እዚህ ያሉትን ልጆችን ባንረብሻቸው የተወለዱትን እኩል እንደ ዜጋ እንደ ሶስተኛ ዜጋ እንዳይሰማቸው የእኛን የማይረባውን ቆሻሻውን ምንም ለውጥ ያላመጣውን የ60 ዓመት ፖለቲካ አናውርሳቸው። እንደ ውርስ ምንም አይጠቅምም። እነሱ ባገኙት ሶስተኛ ሁለተኛ ሎየር እና ዶክተር ብቻ ሳይሆን በሚሊተሪውም በፖለቲካውም በዚሁኛው ላይ ሆነው ራሳቸው እንዲያገኙ ልልሽ የፈለኩት። እንደዚህ ካልሆነ የራሳችን ረብሻ የኛ እንደዚህ ባውንደሪ መደራረግ አልፎ ተርፎ ልጆቻችን ላይ ነው እነሱንም በጣም ነው ማያስሄዳቸው እና በዚህ ላይ መነጋገር ካለብን ኦፕን የሆነ መድረክ እየከፈት ልክ እንዳንቺ ሁላችንም እንደዚህ እንችላለን ያን በቀናነትና በጸጸት ማምጣት እንችላለን። ትክክለኛውን መሪም ሆነ ኋለዛ በኋላ ይደርሳል። ፖለቲካው ለፖለቲከኞች መስጠት እኛ እዚህ ጋር ያለውን በአመት ውስጥ ስንት ጊዜ ነው የሚከበረው የሄሪቴጅ እና ቱርናመንት? አንዳንዴ ነው። ለዛም እኮ ይዘን የምንመጣው ከዳንኪራ ውጭ ሌላ እንደዚህ አይነት ነገር አታይም። ትንሽ እና መሰራት ብዙ መቀረጽ ያለበት ነገር አለ። አንዳንዶቹ ልጆች ያፍራሉ ኢትዮጵያውያንን ለማለት እኮ ጓደኛ እንኳን ሲያስቡ ገርልፍሬንድ ኢትዮጵያ እኔ ነዋድ አልፈልግም ይችላል። ከአሁኑ ልጆቹ ኢትዮጵያዊ ራስን መጥላት የተጀመረ እንዴት ነው ይሄ ነገር የሚያስሄደው? እና በደንብ እናይበት ጥሩ ነው። በየመድረኩ አንቺ የምታደርጊው ነገር አለ። ሳላደንቅሽ አላልፍም። በርች በጣም ሁለት ነገሮች እናንሳና ከዛ አንተ መጨረሻ ማጠቃለያውን ሀሳብህን ተናግረ ስለ መጽሐፉ የምትለንም መጨረሻ ነገር ካለ ከዛ በኋላ መሰነባበት እንችላለን። የእህትህ ጊዜዋን እንደተሰረቀባት ታምናለህ? ስለሱ ንገረን በትንሹ። እኛ እዚህ ላይ የገለጽኩት ዋና ናርሲሲዝም ምን ማለት ነው የሚለውን ኢንዲቴል ስንገባበት አብረን ያለውን ነው አጋራችን አንድ ቀን ይመለሳል እያልን ፌዙን ሳናቅ ኑሮ ብለን ራሳችን አሳልፈን በመስጠታችን መጨረሻው ወይ ሞት ነው ወይ እንደዚሁ ነው የሚሆነው እና በጊዜያችን ሳንጨርስ ራሳችን አደጋ ላይ ሳንጥል ነገርየው የማይመለስ መሆኑን ካወቅ ራስን ማዳን ነው። ጊዜሽን መቆጠብ። ራስሽን ካዳንሽ ቀጣይ ህይወት እግዚአብሔር ነው። ግን አትሊስት የሚባክን ጊዜ አይኖርሽም። ለራስሽ የምትሰሪበት የምትጠቀሚበትን ጊዜ በንጹህ የሆነ ጊዜሽን ታትርፊያለሽ እና ይህ አይነት አኗኗር ግን ሁል ጊዜ በስጋትና በጸጸት መኖሩ ደግሞ ኑሮ ተብሎ ምንድን ኑሮ እኮ አይደለም። አደኢንድ ይጎልዳ ትርጉም የሌለው ያኛውን ሰው ራስሽን ሰተሽ እንኳን መለወጥና ማምጣት የምችል ቢሆን ሳክሪፋይ አድርገሽ ያን ሰው አሊስታደኛለሁ ትያለሽ። ምንም ደፍነትሊ ምንም እንትን የለው ትርጉም የሌለው ህይወት ነው የሚሆነው እንደዚህ አይነት ሰዎች ጋር እድሜን ማስሄድ
አምኖ ለተጠቀመበት አይቀበሉም። ብዙ ጊዜ በናርሲሲዝም ችግር ውስጥ ያሉ ሰዎች እንጂ ቢቀበሉና ወደ ሕክምና ቢገቡ ተክሰዋይል ግን እንደዚህ አይነት የልጆችን ችግር የራሳቸውንም ችግር በሕክምና መለወጥ ይቻላል። ማንም ሰው ይጠቃል። ለዛ ደግሞ ይህኛው በሽታ ለየት የሚያደርገው በራሱ ላይ እንኳን ምክንያት እየፈጠረ ስለ አእምሮን ስለ ሌላ ዳይሬክሽን ስለሚያስገባው ለሐኪምም ለራሱ በጣም አስቸጋሪ ህመም ነው። የሚያቅለት የተበደለው ሰው ብቻ ነው እና ይህን እንዲታወቅ ነው። when the narcissist stall in the time ይላል ዳይሬክተር ከሆነ መልካም። ምናልባት ከመጨረሻ አንደኛው ጥያቄ አንቺማ ትንሣኤሽ አላበቃም ስትል ተስፋህን ነው የሚያሳየው። ምን አይነት ተስፋ አለህ ለእህት? እስካሁን ልጆቿን ሕክምና ላይ ናያች ያለችው፣ ግን የሕክምና ተስፋው በእጅ የሚጨበጠውና ወደ አውዱ ለመመለስ የሚቻለው ልጆቿ ጋር ያለው ብሪጅ ሲመለስ ነው። ልጆቿን በነፃነት መጥተው ልጆቿን ማየት የህመሙን መነሻም እነሱ ማጣት እንጂ ለራስ ጉርሻ አይደለም የተጎዳችው እና ይህን ተስፋ ያላለቀበትን ምክንያት ልጆቿን አለማየት ነው። ልጆቿ እባካችሁ ድረሱላት ነው የምለው፣ ለነሱ ነው። ከዚህ ቀደም ባቀረብነው ፕሮግራም ላይ አርዕስት የሰጠነው አለ፣ እባካችሁ ድረሱላት ብለን ቀጥታ አርዕስቱን ማንበብ ስለምፈልግ ነው። ልጃገረድ ከኢትዮጵያ አግብቶ እህትህን ልጆች አስወልዶ ጎዳና ላይ ጥሏታል የሚል ይዘት ነበረው። ይሄ አርዕስት በጣም አስቆጥቷቸዋል። ከሱ ወገን ያሉ ሰዎችን ደውለውልኝ አርዕስቱን ቀይሪው፣ ከቪዲዮ በላይ አርዕስቱ እንዳስቆጣቸው መመልከቴ በጣም አስገርሞኛል። ለምን ኑና ይሄ ትክክል አይደለም ካላችሁ፣ ለምን እኔ አርዕስት የምሰጠው እንግዶቼ ከተናገሩት ተነስቼ ነው። ቃል በቃል የተናገራችሁትን ልቤን የነካውን ነገር አርዕስት የማድረግ አሰራር አለኝ ብዙ ጊዜ እና እኔ እንግዲህ ያመነበትን እኔም ደግሞ ስጠይቀው እናንተንም ለማጣራት ስሞክር ሪቻውት ለማድረግ ስላልቻልኩኝ አሁን ይሄን አይታችሁ ስለደወላችሁ የአክስቱ ልጅ ትሁን እንደዚህ ነገር ናት የደወለችልኝ እና አንቺም ፍቃደኛ ከሆንሽ ቅረቢ፣ እሱም ፍቃደኛ ከሆነ ቤቱ ክፍት ነው ለማንም ሰው ምላሽ ለመስጠት ብያት ይቀርባል፣ ሱባኤ ላይ ነው ያለው ብላኝ በዛው ጠፍተዋል ማለት ነው። ለምንድን ነው ይሄ አርዕስት ያስቆጣቸው? በነገራችን ላይ አሁን ያልሻት ልጅ እኔም በተከታታይ እየደወለች እናወራ ነበረ ወደ መጨረሻ አካባቢ እና በትዕግስት ነገሩን ለመፍታት ችለናል። እኔን አታውቀኝም፣ እሷንም አዲስ አበባ ገና እንደተጋቡ አካባቢ ነው የሚታወቁ። የአክስቱ ልጅ ነገር ነች፣ ሌላ አካባቢ ነው እና እሱ የሚነግራትን ትርክት ልጆቿን እንደወሰደ እሷን መስዷት ነበር እና ስለ እውነቱና ለአንቺም እንደ ሴት ሆነሽ ነገሮችን መሀል ላይ ቆመች ለማየት ፈለጊ እንጂ በዚህ አይነት መልኩ ምንም መረባበሹ ለእኔም ለአንቺም ለልጆችም አይጠቅምም። በደን ተወያየንበት፣ በሰላም ተፈታ። እዛ በኋላ ነገሮችን እንደው ለመውጣት ያብቃት እንጂ እኔ ነው የምቀባት ከኔ ቤት ነው የምታርፈው እስከማለት ደርሳ ነበር እና በዚህ አጋጣሚ አመሰግናለሁ ነገሮች ስለተረዳችኝ። በጣም ደስ ይላል። በጣም ለዛ ነው መጀመሪያ አንድን ነገር ሲያዳምጡት የሚጠበቅ ነው ስሜታዊ መሆን። ለምን ሁሉም ሰው እኔ ትክክል ነኝ ብሎ ስለሚያምን ወይም ያዳመጠውን እውነታ የሚረብሽ ወይም ቻሌንጅ የሚያደርግ ነገር ሲገጥም የመጀመሪያው ሪያክሽን ዲፌንሲቭ መሆን፣ መበሳጨት፣ ያንን ሰው መጥላት ነው። ግን ከዛ በኋላ በእርጋታ ማውረታችሁ በዚህ አጋጣሚ ላመሰግናት ትፈልጋለሁ እና በወቅቱ ግን በጣም ስሜታዊ ሆና ነበር የምታወራኝ ራሱ ነው። ምክንያቱም ብታከሪው አንደኛ ደረጃ ሁለተኛ ደረጃ የሚጎዱት ከኋላ ያሉት ልጆች ናቸው እነሱ እንጂ እኛ ብንሰዳደብ ብንረካከስ ለጊዜው እንዳልሽው ስሜታዊ ሆነንም ይሁን እንደዛ ነገሮች ብንሄድ የሚጎዱት ዞሮ ዞሮ ከኋላ ያሉት አደረግን የምንላቸው ልጆች ነው እና ደም ሀረግ አለ። ልጆቹ ለእኔ ማጎተ ሆነኝ እነሱም እንደ እኩል ዝምድና ላይ ነን እና ደግሞም ጨዋነትም አይደለም። አንድን ተበዳይ
በደሌን አሁን በጣም ሲበዛብኝ ነው በዛ መልኩ የመጣሁት እንጂ በብዙ መንገዱ በሽማግሌ በምንም ሞክሬ ነበር። ያውቁታል። ኋላም ለማስተባበል ነበር። አሁንም አዲስ ነገር የተፈጠረ የለም። አንቺ እንዳየሽው አመት የሆነን ነው። try to make a bridge ልጆቹን ለማገናኘት ነው አሁን የሚጠራ። አሁንም ድረስ ተስፋ አልቆርጥም። አንድ ቀን ፀሐይ ትወጣለች ያው ይላል መጽሐፉ። ሌላ ሪቬንጅ እና በቀልን ምናምን ወይም ንብረት ምናምን እንደማናስብ ደግሞ ያውቃሉ እነሱ። እናስቀድመው እድገታችን በዛ የተመሰረተ አይደለም። ክርስቶስ ኢየሱስ እናስቀድማለን። ለዚህ ሁሉ ጥበቃውን እናመሰግነዋለን። ቀጣዩን ደግሞ በተስፋ እናያለን እንጂ ንብረት ከኋላ ለመጣ ነገር ምናምን ብትሄድ ዞሮ ዞሮ ለገባው አሁንም ነገም ጥለን ነው የምንሄደው። እንደዛ ነው ማስተላለፍ የምፈልገው። የሚያፍሩበት መንገድ ሊኖር ይችላል። ከኋላ የተሰራ አለ። የኔ ጉዳይ አይደለም። እግዚአብሔር ይማርልህ እህትህን። ተመልካቾቻችን በድጋሚ ማሳሰብ የምፈልገው ወይም ማስታወስ የምፈልገው ይሄ እጅግ በጣም በጣም የሚደነቅ መጽሐፍ ነው ይዞልን የመጣው። ከምንም በላይ ለየት የሚያደርገው በዚህ ጊዜ ሰው ቤተሰብ እንደምታውቁት ሁሉም የራሱን ህይወት የሚያሯሩጥበት እንኳን በቢዚ በሚሆነው በዚህ በካናዳ በአሜሪካ ቁጭ ብለን የራስ ልጅ የራስ ትዳር ኖሮ በዚህ ደረጃ የእህቱ ጉዳይ አንገብግቦት በዚህ ደረጃ ኢንቮልቭ አድርጎ ይሄን ያህል ምን ያህል ይሄን ታሪክ ስታነቡት ነው ውስጣችሁ የሚነካውና ትልቅ ትምህርት የሚሰጥ ነው። ለሁላችሁም ይሄን መጽሐፍ ብትገዙት እኔ እንደገዛሁት ሪከመንድ አደርገዋለሁኝ። ይህንንም የመሰለ መጽሐፍ ስለሰጠህን አንተንም ላመሰግንህ እፈልጋለሁኝ። እህትን እግዚአብሔር ይማራት። እናትህስ እንዴት ናቸው? እንዴት እየሆኑ ነው? እህቶችህስ ሌሎች አይኖ ስለ ታላቅ እህትህ እዚህ ላይ ምስጋናም ጽፈሃል። የእሷም ትልቅ አስተዋጽኦ እንዳለበት የሚያሳይ ፔጅ አለው። ስለሱ ንገረን። በእኔ በኩል ጥያቄ ጨርሻለሁ። በዛውም ማለት ማጠቃለያ የምታነሳውን ነገር ማንሳት ትችላለህ። እንግዲህ ለዚህ ሁሉ እድል ስለሰጠሽን በድጋሚ አመሰግናለሁ። እናትዬ ሰላም ያለው ባለሽበት እንዳልሽው እኔም በዚህ መንገድ አንቺም ጋር ወጥቼ ከተነፈስኩ በኋላ ብዙ ሰዎች ጉዳዩን ሲረዱ እየደወሉ ሲያናግሯት እስካሁን በቴን ዘግቼ አንገቴን ደፍቼ ነበርኩት። አሁን እንደገና እድሜ ጨመርክልኝ አለችኝ። ሰው ሲጠይቃት እና ሲያማክራት ተመስገን ልጄ እንደው አንድ ብቻ አይደለም እየተባልኩ ነው። እድሜ ደግሞ ይስጣት እና ለመገናኘት ያውቃቸው። እኔ ምኞቴ እሱ ነው። በመቀጠል ሳልጨርስ ደግሜ መናገር የምፈልገው አሁን የምስጋና ፕሮግራም አለኝ ኦገስት 29 ሳን ሆዜ፣ እሷ ካለችበት ሆስፒታል ፈቃዱን አግኝቻለሁ። ሰዓቱና ቦታውን ግን ለጊዜው ስላልተጨረሰ ምን ያክል ሰው ኢንቮልቭ እንደሚያደርግ ማወቅ አለብን። በርቀትም እንዳልኩሽ መሳተፍ የሚችሉት ያሳውቁኝ። መምጣት የሚፈልግም ካለ የአንድ ወር በላይ ጊዜ ስላለ ለአንድ ቀን ፕሮግራም የሚሆነው እኛ ግን ቅዳሜና እሑድ እናገኛታለን። ሁለቱን ቀን እንድትወጣ ነው የማደርገው። ዋና ፕሮግራም እሑድ ነው ከቸርች መልስ እና በዛው አካባቢ የሚያውቋት የምድሮ ባለሟሎቿ ስም መጥቀስ ብዙ ስለሆኑ ባልችልም ይህን አጋጣሚ በአካል ለመታየት ስላልቻላችሁ ለመጠየቅ እሷን ስለማይቻል አሁን ግን ማግኘት ስላላችሁ በሩቅም ያላችሁ ከቫኬሽን በኋላ ጊዜ አግኝታችሁ መገናኘት የምትፈልጉ መጠየቅ የምትፈልጉ ቤተሰብ እና ጓደኞች ካላችሁ በዚህ አጋጣሚ ጥሬን አስተላልፋለሁ። ፒስ አውት። ይሄ ነው እንግዲህ እኔ መልዕክት። በጣም አመሰግናለሁ ተስፉ ስለመጣ። ስለዚህ መጽሐፍ ብዙ ብል ደስ ይለኛል። ነገር ግን ገዝተውት ቢያነቡት ደግሞ ዋናው እሱ ነው የተሻለ ነው ምለው። እንደገና ደግሞ እዚህ ሀገር ካናዳ፣ አሜሪካ ያላችሁ እኔም ራሴ ድጋሚ ኦርደር አድርጌ ቢያንስ ለአንድ ሰው ኢትዮጵያ ላለ ሰው ስጦታ መስጠት ፈልጋለሁ። ያንን የምልበት ምክንያት
ኢትዮጵያ ያሉ እናትና አባቶች ልጆች ያላችሁ ይሄንን ብታነቡት ግንዛቤ ከብዙ ነገር ያድናል። ግንዛቤ ማጣት በጣም በእርግጠኝነት የተስፉ እናት የተስፉ ቤተሰቦች ይሄንን መጽሐፍ አንብበውት ቢሆኑ ኖሮ ልጃቸውን አይሰጡ። በዚህ ደረጃ ብዙ ፍላጎችን ይመለከቱ ነበር። ረዳሽ የምፈልገው ይህን አይነት ነገሮች ልነጋገር ስለ ስደት ጉዳይ ብዙ ሰው በዛኛው አንግል ላይ ያለው ከራሱ አኗኗር ያለበት ውጥረት ምናምን ስደት እንደ አማራጭም ነው ያው እናውቀዋለን። ልክ ነሽ። ግን ፎርማል የሆነ ራስን ሳይጎዱ መዘጋጀት እንትን አይጎዳም። ማወቅ እኮ ለሚመጣው እንቅፋት ለሚመጣው አላስፈላጊ የህይወት መዛባት ችግር ውስጥ እንዳንገባ ራሳችን ካዘጋጀ ነው። አንድ ፋይተር ለምሳሌ አንድ ድብድብ ሪንግ ውስጥ ከመግባቱ በፊት ፊዚካሊ ሜንታሊ ሬዲ ሆኖ ነው አለም ችለዋለሁ አልችለውም በክብደት ሙሉ ተመዘው የሚገቡት። እንደዛ ነው ስደት በቃ ነው ተብሎ የሚገባበት አይደለም። ከመሰረቱ አንድ ብሎ ሲጀመር ከአእምሮ ማዘጋጀት ነው ዋናው ትልቁ ነገር። ችለዋለሁ እቋቋመዋለሁ የሚለውን ነገር ያን ነገር በደንብ አስበውበት ብሎ የምናየው ፎቶግራፍ እና ምናምን አይተን ሳይሆን እኛም ስንሄድ የምናሳየውን አክሽን ብቻ ያም በጣም ከባድ የሆነ ቀውስ ውስጥ እንደሚከት አለ መጽሐፉ ላይ እና እንዲቴል እንዳልሽው እንደዚህ ደፍር በማምጣቴ ብዙ ነገሮች ሊመጡ ይችላሉ። ለገባው ሰው ደግሞ በኔው ጫማ ላይ ለተራመደ ደግሞ ፎርሹ ጓደኞቼ ምናምን በአብዛኛው እንተዋወቃለን። ከመጽሐፍ ውጭም ብዙ ያሳለፍነው ብዙ ነገር አለ። ወይም በሌላኛው ሁለተኛ ክፍላችን እንጽፍና ፋኒ ነገር ይዘን እንመጣለን። ለጊዜው ትንሽ ምክር አበዛ እንዳትሉን ብናነበው ይጠቅመናል። በጣም ያንን እያልኩኝ ነበረ። እንደ ማጠቃለያ በጣም ያስፈልጋል። የምንሰማው ነገር ነው። እዚህ ሆነ አንዴ ልውጣ ከሀገር በሚል በእድሜም የማይመጥናቸውን በምንም ደረጃ የማይመሳሰሉ እንደማይግባቡ እያወቁ ነገር ግን ልክ እንደ ቪዛ ተጠቅመው ይመጣሉ። እዚህ ካናዳ ውስጥም ራሷን ያጠፋችው ወጣት ልጅ ሰምተናል። እዚህ ካልጋሪ እንደውየልሽ ነበር እኮ አንቺ እንጂ ካልጋሪ ደግሞ ልጆቹን የገደለውስ እሱንም አቅረብ ሀገር እንደዚህ ዜናውን ሰርተኗል። እና ብዙ የፋሚሊ ኢሹዎች አሉ በእንደዚህ አይነት ነገር ቅድሚያ ሕክምና ሳይኬድ ዝም እንደ ዘበት ብቻ ህግን ከለላ እያደረጉ እንደዚህ ያላስፈላጊ ነገሮች ለኋላ ሌላ ችግር ሳይኖችን ኢግኖር ማድረግ የሚመጡ ምልክቶችን ከመስረቁ በፊት ቀድመሽ ዲሳይድ የምታደርጊበት መንገድ ከእርምጃዎች በፊት ማስተዋል ግድ ይላል። ያንን ደግሞ ለማወቅ መጽሐፉን ማንበብ ያስፈልጋል እና እኛ አይመለከተንም የምንለው ነገር አይደለም። እኔን መጽሐፍ ሳነብ ለራሴ ብቻ አይደለም። የሆነ ሰው መጥቶ የሆነ ነገር ሲለኝ ኦኬ እዚህ መጽሐፍ ላይ በጣም ተለፍቶበታል፣ ብዙ ባለሙያዎች ተሳትፈውበታል፣ ብዙ ባለሙያዎች አይተው ገምግመው ያሳለፉት መጽሐፍ ነው እና እጅግ በጣም ይጠቅማል። ከዚህ በላይ ማለት ብችል ደስ ይለኛል። ጊዜያችን ስላለቀ ነው እንጂ ኦርደር አድርጉት። ከታች አስቀምጥላችኋለሁ ሊንኩን ለማለት ፈልጋለሁ። ተስፉ ኮንግራጁሌሽን። ይሄም አንድ ነገር ነው። የልብህን ቀላል ነገር አይደለም። የልብህን ነገር ሰው ዘንድ እንዲደርስ ሰው ጋር እንዲደርስ እንዲሁም ትረካ ብቻ አይደለም መማሪያ ጠቃሚ እንዲሆን አድርጎ መጽሐፍ ይሄ ራሱ እግዚአብሔርን ያከናወነልህና ለእግዚአብሔር ምስጋና ይገባዋል። አንተም እንደዛው ኮንግራጁሌሽን ማለት ፈልጋለሁ። ጀግና ወንድም ያላት እንደዚህ የሚቆጨው አንተ እኮ እዚህ ቀላል እኮ ነው። ጉልበት ቀላል ነው። ማንም ሰው ጋር ያለ ነገር ነው። የሚያስለቅስህ ግን ትዕግስትህ ነው የሚያስለቅስህ ግን እንጂ እኮ ቀላል ነው። ይሄው ልጁን እኮ አንስተሃል። የገዛ ልጁንም ሰው እኮ ያጠፋል። ነገር ግን አንተ እንባ ቀላል ነገር አይደለም፣ ቁጭት ነው። ፍቅርን ስለምታስብ ነው እና እንዳሰብከው ነገሩ በፍቅር ተሸንፎ ሁሉን የሚችል እግዚአብሔር ደግሞ እህትህን ምሮ ከምትወዳቸው ልጆቿ ጋራ እንዲያገናኛት የኔ ግሌ ጸሎትና ምኞቴ ነው። በጣም ነው የማመሰግነው ስላገኘው ስለመጣ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በሌላ ጊዜ እንዳልሽው በፊልምም ወይም በሌላ ማህበራዊ ህይወት ላይ ደግሞ በመሳተፍ
ለመገናኘት ያብቃል። አሜን። ትችላለህ፣ የማይቻል ነገር የለም። እኛም መልካም ምኞታችንን እና ጸሎታችን አብሮ ነው ያለው። እህት በጣም እድለኛ ናት አንተ ስላለሃት። በጣም ነው እናትህም ይህንን ፕሮግራም በአጋጣሚ ካዩት እግዚአብሔር ልጆትን ይማርልዎት፣ የእርሶንም ረጅም እድሜ ይስጦትና የእሷን መልካም መጨረሻ ያሳዩት ለማለት ፈልጋለሁ። ተመልካቾቻችን እናንተም በኮመንት ሴክሽን እንደዚህ አይነት ሰዎችን ታውቃላችሁ ወይ? ከሀገር ቤት አምጥቶ በር ዘግቶ የሚያሰቃይ ወይም ራሳችሁም ልትሆኑ ትችላላችሁ። በስልካችሁ ይህንን የምትመለከቱ እንደምንም ብላችሁ ይህንን መጽሐፍ ኦርደር አድርጉ። ማድረግ የማትችሉ ከሆነ ደግሞ በዚህ ችግር ውስጥ ያላችሁ ከሆነ ከታች ኮመንት ሴክሽን ላይ አስቀምጡልን። ከዛ በኋላ እኔ ኢሜይሌን እልክላችኋለሁ። እኔ እንዴት ኦርደር ማለት እንዴት ይህንን መጽሐፍ ማግኘት እንደምትችሉ አግዛችኋለሁ። ስፖንሰርም ቢሆን ፈልገን ከበዛችሁ፣ ካልበዛችሁ ደግሞ እኔ ራሴ እልክላችኋለሁ። አመሰግናለሁ ሲስተር። ምንም አይደል ተስፍዬ፣ ለመጣ ደስ ብሎኛል። በእኔ በኩል ጨርሻለሁ። ብንሰናበትስ? ጨርሻለሁ እናት። መልካም ተመልካቾቻችን፣ እስከ መጨረሻው ሰዓት እስከዚህ ደቂቃ አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናችኋለን። በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩልን።